ኢለላህ ላ ኢላሃ ኢለላህ። ወይኔ ጉዴ! ማለት ራሷን ጥላ ነው አይደል? ላላላላ እያሏት ነው እኮ አረቦቹ። ደግሞ ከመስኮት ላይ ራሷን ስትጥል መሬት እስከምትነካ ድረስ ያለው መሀል ላይ ግንብ መቷት ተሰብሮ አብሯት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የሀገሬ ልጆች እንዴት ናችሁ? እንደምን አመሻችሁ? ከመሸም ጋር ዛሬ ይባላል። እኔ ከመሸን የሰማሁት በጣም የሚያሳዝን ዜና አዑዙ ቢላህ ቤይሩት ላይ ማለት ነው። ባለፈው ቆራርጠዋት ሀበሾቹ በሻንጣ ተገኘች። ኦኬ ይሄ ሰው ነው የገደላት። አሁን ላይ ግን ራሷን በራሷ ከፎቅ ወድቃ እና ቪዲዮ በጣም ይዘገነናል እና ሚዲያ ላይ ብታስገቡት ምናምን ራሱ ቻናላችሁ እንትን ይላል። ቻናላችሁ ጥሩ አይሆንም። ያኔ አይፈቀድም። በቃ ሰው ሲሞት ማስገባት ምናምን ነገር ገባችሁ እና በጣም ከባድ ነው። ሀቢባ ራሱ ስታያት የምታሳየው ነገር በጣም ከባድ ነው እና የሀገሬ ልጆች መዳሞች ትዕግስት ይነሷችኋል። ያገባችሁት ባል ፍቅር ይነሳችኋል። ቤተሰብ ገንዘባችሁን ያጠፋባችኋል። ነገር ግን ይሄ ሁሉ ስህተት ነው። እናንተ በህይወት ከኖራችሁ ሁሉም ነገር ከአንድ ጀምራችሁ መኖር ትችላላችሁ። ከአንድ ጀምራችሁ ማሳደግ ትችላላችሁ። ተስፋ መቁረጥ የሚባል ነገር በእናንተ መሀል ጭራሽ ሊኖር አይገባም። አረብ ሀገር እስካላችሁ ድረስ ሁሌም አሸናፊ ትሆናላችሁ። እንዴት? እናንተ በጤና ስትኖሩ ነው። በማንኛውም እምነት ጀነት አይገኝም ራስን በማጥፋት ጀሃነም ነው የሚገባው ሰው ራሱን ያጠፋ ሰው ነው። ትዕግስት ሊኖራችሁ ይገባል። በጣም ታጋሹ ነው። መዳም አናደደች፣ ልጆቹ አናደዱሽ። እንዴት ሰው ራሱን ከእንትን ላይ ይጥላል? አህያንን ግን ማለት ነው እኔ ራሳቸውን ይጥላሉ ከሚባለው ጀርባ ማለት ነው የነ መዳም እጅ አለበት፣ ወይም ደግሞ የአንዳንድ ድንጋይ ራስ ባሎች እጅ አለበት። የእውነቴን ነው። ብዙ አላማዋን ተስፋዋን ምናምን እሱ ላይ ታደርግና ከዛም ማይሆን የሆነ ከርፋፋ ነገር ይሆንና ደሟን ማፍላት ነው ሁሌ ስራው። ከዛ ሲሰለቻት ከስራ ጋር መዳም ጋር ካላስ የሆርሞን መቃየር ምናምን አለ ሴቶች አንዳንድ ጊዜ። ፈጣሪ ሰብረኞች አድርገን። የእውነት ከባድ ነው ራስን ማጥፋት ማለት እኔ እንጃ። በምታውቁትም በምትወዱትም በእናንተም ላይ አይድረስ። ከባድ ነውና በጣም ክፉ አረቦች እየተባሉ አሁን ያሉት የቤይሩት ናቸው። ጥሩም የሚባሉት የቤይሩት ናቸው። ግን የዚህ የሳውዲ መዳሞች ራሱ በጣም እንትናቸው ኮስታራ ናቸው። አሁን ላይ ማዘን የሚባል ነገር የለም። አፈር ደም የሚያስግጡት ሸቃላን እነማን ናቸው? የዛ ሀገር መዳሞች ናቸው። ቢሆንም ግን ዋይፋይ ያለ ሰው ጋር መግባባት ያለ ግሩፕ ገብቶ መማር ያለ ቲክቶክ እያለ ሰው ራሱ እንደውም እኮ በፊት ቲክቶክ ባልነበረ ሰዓት ዋይፋይ ሰዎች ባለመጠቀማቸው ምክንያት በጣም ብዙ አስክሬኖች ወደ ኢትዮጵያ ይገቡ ነበር። አሁን ግን ሚዲያ ስላለ ምናምን ብዙም አይደለም፣ ይሄ ነገር ቀንሷል። እና ራሳችሁን አታጥፉ የሀገሬ ልጆች። እኔ በጣም እንደዛ አይነት ነገር እተሐመለው ከአቅሜ በላይ ነው የሚሆንብኝ። ራስን ማጥፋት እንዳታስቡት። ሌላው እንግዲህ ሳውዲ አረቢያ ላይ ተህዚር የሚባል ነገር አለ። ይሄም የሚጀሩ ተጅሩባ አለ። አሁን ለምሳሌ ባለፈው ዱባይ ላይ ፖሊሶች በመኪና ኢቃማ ያለው ይሆናል ኢቃማ የሌለው ለይቶ የማወቅ አይነት ሰርተዋል አይደል? በመኪና በቃ ልክ እንደዛ እዚህም ሀገር ሳውዲ አረቢያ ላይ የሚሰሩት ነገር ስላለ ነው እንጂ ለመያዝ አይደለም። እና ወንድሞቻችን ቪዲዮን አስገባላችኋለሁ። ቲክቶክ ላይ ያገኘሁት ነው። እኔም ቲክቶክ ላይ ቪዲዮ ሰርቼበታለሁ። በጣም የሚያስቃል የሚያሳዝናል። ነገር ግን የሀገር ልጆች ፈጣሪ ከእናንተ ጋር ይሁን። ከአቅሜ በላይ ነው የዛሬው ቃል። በምሽት ራሳችሁን ጠብቁ። እንደዛ አይነትም ክፉ ጊዜ አለ። ማሰላማ ጉር ሆነናል። ስልካችን ተጠልፏል። በቃ ምንም አልተረፍንም። ተጠልፏል ማለት ነው። ይሄው በሲቪልም በእንትንም ሆነው ስልካችንን ተጠልፎ በጣም ከበባ እያደረጉ ነው። እንዴት ነው በአንተ ጋር ምን አለ? ስልክ ላይ እንትን አልመጣልህም?
እሺ ሁሴን እንዴት ነው? ሰላም ነው ወይ? አዎን፣ ኧረ መጥቶልኛል። ያው ምሳ ጀመር አድርጌ ነው እንደው በቃ የጮኸው አልኩ። 2 ስልክ ነበረኝ ወቱቶ ገና ቆመ። እኔም የማደርገው ጨንቆኝ ይኸው አዲ ውስጥ አሸዋ ውስጥ ገብቼ ተኝቻለሁ ማለት ነው። እንደው ለእነ ሁሴንም ሪከርድ ያድርገላቸዋል። እሱም በደው ነው ያለው፣ ይደነግጣል። እንደው ምስኪን እስኪ እንደው አንተ የጉድ ሆነናል። እስኪ የዛሬውን ያውጣን። የሀገሬ ልጆች ምንም ጉድ የሆናችሁት ነገር የለም። ተረጋጉ። ራሳቸው የሚሞክሩት ነገር ስላላቸው ብቻ ነው። በእናንተ ላይ ምንም አይነት የሚያመጣው ችግር የለም። ተህዚሩ እናንተ ህገወጥ ስለሆናችሁ ስላልሆናችሁ አይደለም። እነሱ የሚያስተካክሉት ነገር ስላላቸው ነው። እናንተ ጋር የሚያገናኘው ነገር የለም። ካላመናችሁ በአማርኛ ተርጉሜላችኋል። ገልብጡና ስልካችሁን አንብቡት። የግራ ስለሚሆን አረበኛ ሲተረጎም ፎሎ ያርጋችሁ ሸቃሊስ